ያለ ሹራ የትኛውም ማህበረሰብ ስልጣኔ ላይ መድረስ አይችልም። ሹራ ስልጣኔን ይገነባል፣ ነጅዋ ስልጣኔን ያወድማል። በጣም ብዙ ጀማዓ የሚፈጠረው በነጅዋ ነው። ሰላት የመስገድ የኢማን መገለጫ እንደሆኑ ሁሉ እንደ ማህበረሰብ እንደ ኡማ የኡማ መገለጫ የኢማኑ መገለጫ አንዱ ምን ማድረጉ ነው አለ ሹራ ማድረግ። ብንመካከር ቀርበን ብናወራ ብንተራረም የት በደረስን ነበር። ስኬታማ የምትሆንባቸው ቀናቶች አሉ፣ ፌለሪቲ የሚገጥም ቀናቶች አሉ። የህይወት ኔቸር የመልእክተኛው ማንነት ሶፍት መስሎ ቅባት ቢያጠፉ የሚጠቅሙ ሰዎች አሉ። ሰባ ሰዎች እኮ አስገድሏል። ሐምዛ ሞቷል። ወላሂ አላህ በሰው አፍ ከመግባት ይጠብቃል። ትላንት ስህተት ከፈጸመ ጋራ ቁጭ ብለን እንደገና ሹራ ማድረግ ስብሰባ የትም ቦታ ተሰብሰቡ ያጀማ ከስብሰባ በኋላ ወደ ቤት ይጂ ብዙ ጀማ የተፈጠረው በይዘወይ በነጅዋ ምክንያት ነው። አፉ ማለት ነው ተቀላጭ የሰሩትን እንዳሰሩ አድርጎ ማሰማት ይቅር በላቸው። ይቅር ማለት ብቻ አይደለም ያደረጉት ነገር እንዳላደረጉት አድርጎ አለም ተራ አትመለከት መጀመሪያ በግርድፉን ተረጎማለን። አለም ተራ አትመለከትምን አን አላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ ማለትም አን ሙፈሲራ አለም ተራ አትመለከትምን ማለትም አለም ተራ አን አላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ በሰማያት ውስጥም በምድር ውስጥም ያለውን ነገር በአጠቃላይ አላህ ጠንቅቆ እንደሚያውቅ አሁን ሰፊ ነገር ነው ነገር አለም ተራ አን አላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ ማ የቅደሩ ቁሉና የተሰወር አእምሯችን ኢማጅን ማድረግ አይችልም ይሄንን ዒልም። ከዛ ቀጥሎ ያለው ተመከረ ማ የኩኑ አሚን አጂብ ምን ነው እኮ በጣም አለም ተራ አን አላህ ያዕለሙ ማ ፊ ሰማዋት ወልአርድ ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም እሱ ፓወርፉል ነው በጣም ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም አራት ሆነው ማነው ሶስት ሆነው በሚስጥር አያወሩም አራተኛቸው አላህ ቢሆን እንጂ ወላ ኸምሰቲን አምስትም አይሆኑም ኢላ ሁወ ሳዲሱሁም ስድስተኛቸው እርሱ ቢሆን እንጂ ወላ አድና ሚን ዛሊክ ከዛ ያነሰም አይሆንም ወላ አክሰር የበለጠም አይሆንም ኢላ ሁወ ማዐሁም እሱ ከነርሱ ጋር ቢሆን እንጂ አይነማ ካኑ የትም ስፍራ ቢሆኑ አይነማ ካኑ ኢላ ሁወ ማዐሁም አይነማ ካኑ በእውቀቱ ከነሱ ጋር ቢሆን እንጂ ثم on the top of that በዛ ላይ ደግሞ ዩነቢኡሁም ዲቴል ነው የሚነግራቸው ቢማ አሚሉ ድጋሚ መጣል ዩነቢኡሁም ቢማ አሚሉ በሰሩት ነገር መቼ የውመል ቂያማ የመቆም ቀን ኢነላህ ቢኩሊ ሸይኢን ዓሊም። የሱረቱል ሙጃዲላ መቃስድ ሱራ መክፈቻ አያቶች መካከል አንዷ 7ኛው አያ ነው። ይህች አያ ትልቅ ዲስከሽን ነው የምትከፍትልን። አለም ተራ ቢማና አለም ተዕለም ሩዕያ አለም ተራ ቁርአን ውስጥ ምንጊዜም ከመጣ ሁለት አይነት አገላለጽ አለው። ኮንቴክስቱን ማተር ያደርጋል። አለም ተራ ማለት ሩዕያ በሰሪያ በአይን አትመለከትም እንደማለት። ሁለተኛ አለም ተራ ሩዕያ ቀልብያ ኢድራኪያ ፐርሲቭ ማድረግ የሆነ ነገር ፐርሲቭ ማድረግ ማወቅ። አለም ተራ አን አላህ ያዕለሙ ማ ፊ ሰማዋት ወልአርድ እውቀትን ነው መሰረት የሚያደርግ እንጂ በአይን ማየት አትችልም። ኢንተሌክቹዋል ፐርሴፕሽን እንዲኖረን ከዛ ባሻገር ስፒሪቹዋል ፐርሴፕሽን በመንፈሳዊነት አላህ ሁሉን አዋቂ እንደሆነ ፊልም የምታደርግባቸው ሁኔታዎች አሉ። አለም ተራ አን አላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ ለእኔ ከነፍሴ ጭምር በቃ የሰው ልጅ ይሄ ሁላችንም ይሄ ቢገባን ኢንተሌክቹዋሊ ብቻ ሳይሆን ስፒሪቹዋሊ የእውነት አለም ተራ አን አላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ በህይወታችን ውስጥ ነጅዋ የሚባል ነገር አይኖረንም። ኔጌቲቭ ነጅዋ በተለይ የሆነን አካል ለማጥቃት የሆኑ ሰዎች ለማጥቃት ስውር የሆነ አጀንዳ ስውር የሆነ ሚስጥራዊ የሆነ እንትኖች አይኖረንም። ኢትስ ሶ ፓወርፉል ነገር ነው።
ምን እያለ ነው? አላህ በትክክል ያየኛል፣ አላህ በትክክል ሁሉን አዋቂ ነው የሚለውን የእውነት ከልብ ካለማመን የመነጨ ነው። ቅድም ብለናል። አንዳንድ ተግባሮች የእውነት በአላህ ማመናችን የሚያረጋግጡ አለ አይደል? በተግባር ስናረጋግጥ፣ በተግባር ደግሞ ምንክደዋል። የአላህን ሁሉን አዋቂነት ምንክድበት ሁኔታዎች አሉ። ፕራክቲካሊ ያው አእምሮማ ያውቀዋል፣ ግን በተግባር እሺ أن الله يعلم ما في السماوات وما في الأرض ما يكون من نجوى ثلاثة እንግዲህ አላህ አብሯቸው ነው ሲባል አካላዊ አይደለም፣ በእውቀቱ አላህ ከነርሱ ጋር። ስለምን እንነጋገራለን? አሁን ስለ ነጅዋ እንነጋገራለን። ነጅዋ ማለት በቋንቋ ደረጃ ነጅዋ ማለት በቅድሚያ ስለ ነጅዋ በደንብ እንድንረዳ ስለ ሹራ ማውራት አለብን። ባይዘወይ ግን ነጅዋ ማለት ሚስጥራዊ፣ በሚስጥር የሚደረግ ስብሰባ፣ በሚስጥር የሚደረግ ኮንቨርሴሽን፣ ፕራይቬት ኮንቨርሴሽን። ሞስት ኦፍ ዘ ታይም አላማው ኔጌቲቭ ነው። 3 ሆነው ሊሆን ይችላል የሚያደርጉት፣ 4 ሆነው ሊሆን ይችላል፣ 5 ሆነው ሊሆን ይችላል፣ ከዛም በላይ ሊሆን ይችላል፣ ከዛ በታችም ሊሆን ይችላል። መጀመሪያ ስለ ሹራ እንነጋገራለን። ሹራ ቁርአን ውስጥ እንደምታውቁት ሱረቱ ሹራ ይላል። ሱረቱ ሹራ በጣም የሚያጅበው ነገር ታንጀንት ፖይንት ነግራችኋለሁ። ኢትስ ታንጀንት ፖይንት። የሱረቱ ሹራ 54 አያቶች አሏት። ሱረቱ ሹራ መቃስድ ሱራዋ ስለ ሹራ አይደለም። ሴንትራል ሚሴጁ የሱረቱ ሹራ ማዕከላዊ አስተምሮት ስለ ሹራ አይደለም፣ ግን ሱረቱ ሹራ ነው የሚለው። የምክክር ምዕራፍ ማለት ነው። አቤት ሹራ ብናደርግ እኮ የት በደረስን ነበር። የእውነት ሹራ ብናደርግ ሱብሃንአላህ። ላ የስተቂም አይ ሐዳራ ፊ ታሪክ ልኢንሳን ቢዱን ሹራ። ያለ ሹራ የትኛውም ማህበረሰብ ስልጣኔ ላይ መድረስ አይችልም። ዓለም ላይ ትልልቅ ስልጣኔዎች ስለ ስልጣኔያቸው ካነበባችሁ፣ ስልጣኔያቸውን ካያችሁ፣ ስልጣኔያቸውን ካሰባችሁ፣ እመኑኝ ከጀርባቸው በጣም ዲፕ የሆነ ሚቲንግ አለ፣ ስብሰባ፣ ምክክር አለ። ቁርአን ሱረቱ ሹራ የሚል ቁርአን ውስጥ ሁለት ተቃርኖ ኤጌንስት ኢች አዘር የሆኑ ኮንሴፕቶች አሉ። አንደኛው ሹራ ነው፣ ሌላኛው ነጅዋ ነው። ሁለቱ በጣም ነው የሚቃረኑት፣ አይዋደዱም። ሹራ ስልጣኔን ይገነባል፣ ነጅዋ ስልጣኔን ያወድማል። ብዙ ሀገራቶች የፈረሱት ገስዋት በነጅዋ ምክንያት ነው። በጣም ብዙ ጀማዓ የሚፈጠረው በነጅዋ ምክንያት ነው። ስለ ሹራ እናውራ። መጀመሪያ የሱረቱ ሹራ ምዕራፍ 42 ሐሚም አይን ሲን ቃፍ ብላ የምትጀምረው ሱራ የሱረቱ ሹራ መቃስድ ሱራ ወሒ ነው። ወሒ ሪቨሌሽን፣ ወሒ ሪቨሌሽን የሱረቱ ሹራ መቃስድ ሱራ ነው። ስትጀምር ገና ሐሚም አይን ሲን ቃፍ ከዛሊከ ዩሒ ኢለይከ ወኢለ ለዚነ ሚን ቀብሊከ አላሁል ዐዚዙል ሐኪም። ሱረቱ ሹራ ምዕራፍ 42 ቁጥር 6 ወከዛሊከ አውሐይና ኢለይከ ቁርአንን ዐረቢየ ሊቱንዚረ ኡመል ቁራ ወመን ሐውለሃ ወቱንዚረ የውመል ጀምዒ ላ ረይበ ፊህ ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ወከዛሊከ አውሐይና አገኛችሁ? ሱረቱ ሹራ መጨረሻው ፔጅ ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና። የሱረቱ ሹራ ማዕከላዊ አስተምሮት ስለ ወሒ ነው፣ ስለ መለኮታዊ መገለጥ ነው። ሪቨሌሽን ስትሮንግሊ አጥብቆ ከሚያዘው ነገር to build any kind of civilization የትኛውንም አይነት ስልጣኔ ለመገንባት ትውልድ እንደ ትውልድ ለመሻገር ከሚያስፈልገው መካኒዝም መካከል አንዱ ሹራ ነው። ሹራ ሱረቱል ዋሒ አልተባለ። ሱረቱ ምንድን ነው? ሹራ። ሹራ ምክክር ነው። ሹራ ማለት ኖታችሁ በቡድን ወይም በተመረጡ ግለሰቦች መካከል የሚደረግ ክፍትና ግልጽ የምክክር ሂደት ነው። ሹራ ምንድን ነው? people they get together
they get together, okay? አንድ ላይ ሆነው they take suggestions. ከግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል፣ ሰጀሽኖችን ይወስዳሉ። ይሄ ትራንስፓረንሲ ያለው ግልጽነት ያለው ስብሰባ ማለት ነው። ይሄ ሌብነት የተሞላበት ስብሰባ አይደለም። ውሳኔ ወስነው behind closed doors እነሱ ውሳኔ ወስነው ተወያይተው አብቅተው የሚያወያዩት ማለት ነው። ኦልሬዲ እነሱ they made their own decision የራሳቸውን ውሳኔ ወስነዋል። ከህዝቡ እንደው ለነገሩ አይደለም ለካሜራ አስተያየት ይወስዳሉ። ለካሜራ ነው ህዝቡ ተወያይቷል የሚለውን ለመውሰድ ማለት ግን the right kind of suggestion የሚሰጠውን suggestion ግን አይወስዱም። ለምን? it goes against their own benefit የራሳቸውን የግል የሆነ ቤኔፊታቸውን ስለሚጎዳው። ስለዚህ እውነተኛ ሹራ ግን ሹራ ማለት በአረብኛ በነገራችን ላይ ውብ ከሆኑ ቢዩቲፉል ከሆኑ የተለያዩ አእምሮች ሐሳብ መጭመቅ ማለት ነው። ባይዘው እንደው ማለብ ማለት ነው። እውነቱን ነገርን ካልከኝ ሐሳብ ማለብ ማለት ነው። ወተት ሲታለብ ከላም በቃ ላም ከታለበች ወተት ነው። ሳፊ የሆነ ወተት ፒውር የሆነ ወተት እና ከተለያዩ ሰዎች አእምሮ ሐሳብ ጨምቆ የተሻለ ሐሳብ አግኝቶ በዛ የተሻለ ሐሳብ መራመድ ምን ይባላል? ሹራ ይባላል። በሹራ ላይ by the way everyone can voice their opinion ሁሉም ሰው በነፃነት ሐሳቡን መስጠት መቻል አለበት። እና ሐሳብ ሲሰጥ ሐሳቡን የሚቃወሙ ሌሎች ሰዎች መኖር መብት አላቸው። መቃወም አለባቸው። መቃወም ካለበት ሐሳቡን ማለት ነው በነፃነት። ገንቢ የሆነ የተሻለ ድምዳሜ ላይ ለመድረስ የሚደረግ በቃ ገንቢ ውይይት ምን ይባላል? ሹራ። it's a productive discussion። ሹራ ወሳኝ ነው። it's a key for any civilization ይላል ኖታችሁ ላይ። ለየትኛውም ስልጣኔ ቁልፍ ነገር ሹራ ነው። ኢትዮጵያ እየመከረች ነው ሲባል ሰምታችኋል? ያ ዘክታ እየመከረች ነው ኢትዮጵያ። እና እንደዛ ነው። ሹራ በጣም አስፈላጊ ነገር ነው። በጣም የሚገርመው አይደል? ቁርአን ውስጥ ሱረቱ ሹራ የሚል ሱራ አለ። እና የሚያጅበኝ ምን እንደሆነ ታውቃላችሁ? ሱረቱ ሹራ ውስጥ ስለ ሹራ ያለው አንድ አያ ነው፣ አንድ ቃል ነው። እና እሱን አነብላችኋለሁ። ሱረቱ ሹራ ምዕራፍ 4 ቁጥር 38 ወለዚነ እስተጃቡ ሊረቢሂም እነዛ ለጌታቸው ጥሪ ምላሽን ሰጡ። ወለዚነ እስተጃቡ ሊረቢሂም ወአቃሙ ሰላተ ሰላትን የህይወታቸው አንድ አካል ያደረጉ ስታብሊሽ ተደረጉ። ወአቃሙ ሰላተ ወአምሩሁም ሹራ በይነሁም ወሚማ ረዘቅናሁም ዩንፊቁን የተለመደው ምንድነው? የለመድነው ቁርአን ውስጥ ምንድነው? ወአቃሙ ሰላተ ወአተው ዘካተ ምሳሌ አይደል? ኢቃሙ ሰላ ኢታው ዘካ ኢቃሙ ሰላ ኢታው ዘካ። እዚህ ግን የሆነ ስፔሻል ነገር ተፈጥሯል። ወለዚነ እስተጃቡ ሊረቢሂም ወአቃሙ ሰላተ ወሚማ ረዘቅናሁም ዩንፊቁን ወአምሩሁም ሹራ በይነሁም ነበር መጠብቀው። ኖ ብሬክ የተለመደው ህግ ተሰብሯል። እዚህ የተለመደው ህግ ተሰብሯል። ወአቃሙ ሰላተ ወአምሩሁም ሹራ በይነሁም ወሚማ ረዘቅናሁም ዩንፊቁን ብሬክ ነው ያደረገው መሃል ላይ። the magnificent nature of ሹራ የሹራ በጣም ታላቅነትን ለማሳየት ወአምሩሁም ሹራ በይነሁም እውነተኛ ሹራ በጣም አስፈላጊ ነው። ለዛ ነው ሱረቱ ሹራ የተባለችው። ያ ጀማ በሰላትና በዘካ ወይም በኢንፋቅ መሃል የመጣች ወአምሩሁም ሹራ በይነሁም ሰላት የኢማን መሰረት ነው። የኢማን መለኪያው ሰላት ነው። አንዱ ሰላት ነው። የኢማን መለኪያው መስጠት ነው። ኢለል ሙሰሊን الذين هم على صلاتهم داعمون والذين في اموالهم حق معلوم አይደል? የእውነት ሙሰሊን የሆነ ሰው የሆነ በጣም ቆንጆ የሆነ ሩኩ፣ በጣም ቆንጆ የሆነ ሱጁድ፣ ቆንጆ የሆነ ተሽሁድ የሚያደርግ ብቻ አይደለም። ከሰገደ በኋላ ኢንፋቅ ወለዚነ ፊ አምዋሊሂም ሐቁን ማዕሉም በተግባር መገለጥ አለበት። ዘካን የመስጠት ኢንፋቅ የማድረግ ሰላት የመስገድ የኢማን መገለጫ እንደሆኑ ሁሉ እንደ ማህበረሰብ እንደ የኡማ መገለጫ የኢማኑ መገለጫ አንዱ ምን ማድረጉ ነው አለ? ሹራ ማድረጉ። ብንመካከር፣ ቀርበን ብናወራ፣ ብንተራረም የት በደረስን ነበር?
ሹራ በጣም ወሳኝ መሆኑን ማሳያ ነው። ነጅዋን ለመረዳት በነገራችን ላይ ሹራ በጣም ወሳኝ ስለሆነ ነው። እሺ ስለ ሹራ የምናወራ። ስለ ሹራ አንድ ነገር ጨምርላችኋለሁ። ለመልእክተኛው አለይሂ ሰላቱ ሰላም የተሰጠ ትልቅ ትእዛዝ፣ አላህ ከሰጣቸው ትልቅ ትእዛዝ መካከል አንዱ ስለ ሹራ ነው። ታውቃላችሁ መልእክተኛው አለይሂ ሰላቱ ሰላም ወህይ የወረደላቸው ከሰሃቦች ጋራ ሹራ እንዲያደርጉ በዲን ጉዳይ ላይ መዲና ላይ ባለው እንቅስቃሴ ሹራ የሚያስፈልጋቸው አጀንዳዎች አሉ። ወህይን ሪሳይት ያደርጋሉ። ሁሉም ሰው ወህይ መቀበል ግዴታ ነው። ከዛ ውጪ ግን they are running a country, never forget that። ሀገር እየመሩ ነው። ሀገር ሲመራ ደግሞ ስብሰባ ያስፈልጋል፣ ምክክር ያስፈልጋል። መሪው አለይሂ ሰላቱ ወሰላም ከባልደረቦቻቸው ጋራ ውይይት ያደርጉ ነበር እና ገስዋት የኡሁድ ጦርነት ላይ بعد الصحابة የተወሰኑ ሰሃቦች ሁላችሁም እንደምታውቁት የኡሁድ ጦርነትን ባይዘው ዲፕሊ ከሱረቱል አሊ ኢምራን ዲፕሊ ያጠናሰው በጣም ጥልቅ የሆነ ወታደራዊ መንፈሳዊ ይሄ የህይወት ኪታብ የህይወት ህግና ስርዓትን ሰው ይረዳል። ለምሳሌ ከህይወት ህግና ስርዓቶች መካከል የኡሁድ ጦርነት ላይ በጣም አጥነተ የምታገኘው ነገር ምንድነው መሰላችሁ? ወትልከል አያሙ ዩዳዊኑሃ በይነ الناس ቀኖችን በሰዎች ላይ እናፈራርቃለን ይላል። ስኬታማ የምትሆንባቸው ቀናቶች አሉ፣ ፌለሪቲ የሚገጥም ቀናቶች አሉ። የህይወት ኔቸር ነው። የሚያከብሩ ሰዎች አሉ፣ ምንም አታመጣም ያዋርዱሃል። የሚያዋርዱ ሰዎች አሉ። የህይወት ምንድነው? it's the nature of law ነው። በቃ የተፈጥሮ ህግ ነው። ወትልከል አያሙ ኑዳዊሉሃ በይነ الناس ከከፋህስ አንቺ ቢከፋሽስ ማለት አላከብሩኝም ብለሽ ወይ ሁሉ ጊዜ የምትጠብቂው ነገር ካላገኝ ይከፋሻል እንጂ መቀየሩም አይቀርም። ለምን ለውጥ changing ይሄ the law of change የለውጥ ህግ it's the law of existence ቃኑን ውጁዲ ነው። የበድር ጦርነት ላይ ድል ተጎናጸፉ እንደምታውቁት ለእናንተ መንገር አያስፈልግም። የኡሁድ ጦርነት ላይ ከፍተኛ የሆነ ወታደራዊ ኪሳራን የገጠማቸው ከፍተኛ በርካታ ሰሃቦች ተገለዋል። ዴቫስቴቲንግ ነበር። ይሄን ዴቫስቴቲንግ ሲቹዌሽን የፈጠረው ማን ነው ከተባለ بعد الصحابة መልእክተኛው አለይሂ ሰላቱ ሰላም ቦታችሁን እንዳትለቁ ብለው ትእዛዝ ሰጥተው ሲያበቁ የመልእክተኛውን ትእዛዝ በማመጻቸው ምክንያት ከዛ የነሱ ራዕይ ሐሳባቸውን ተከትለው አሁን ጦርነቱን እያሸነፍን ነው፣ ያየነውም ገኒማ አለ፣ ሄደን ብንለቅም ሚንኩም መን ዩሪዱል ዱንያ ወሚንኩም መን ዩሪዱል አኺራ ከእናንተ ውስጥ ዱንያን የሚፈልግ አለ፣ ከእናንተ ውስጥ አኺራን የሚፈልግ አለ ብሎ አላህ ክሪቲሳይዝ ያደረጋቸው። ባይዘው እኔ በጣም ነው የሚገርመኝ ሱረቱ አሊ ኢምራን ክሪቲሳይዝ ያደርጋቸዋል፣ ይተቻቸዋል። ከዛ ባይዘው ያጠፉት ደግሞ አንዱ ምክንያት استزلهم ሸይጣን እኮ ነው ይሰራላቸው። ሸይጣን አጣለዳቸው ታውቃላችሁ። ሸይጣን استزلهم الشيطان ይላል። ሸይጣን አንሸራተታቸዋል። ካን ኢማጂን አሁን ሸይጣን ሰሃባን ይወሰውሰውና የሆነ ጥፋት እናንተ አትጠብቁ ማለት የለመድሽው ምንድነው? ሰሃባ ማለት በቃ ምንም አይነት ወንጀል አይሰራም አይደል? ኖ አላህ ነው ክሪቲሳይዝ ያደረገው። استزلهم الشيطان ሸይጣን እንትን ብሏቸዋል፣ ጥፋት አጥፍተዋል፣ ዴቫስቴቲንግ የሆነ ነገር ተፈጥሯል። ግን ያ ረሱላህ መውሰድ ያለበት እርምጃ አለ እንደ መሪነት። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 159 ይሁን የደከምኩትኝ ይሄ ልነግራችሁ ነው። فبما رحمة من الله لنت لهم ከአላህ በሆነ ችሮታ لنت لهم ለእነሱ ለዘብተኛ ሆንክላቸው ይላል። ለምን ሁኔታው ሲቹዌሽኑ ምንም ያደርግ አይደለም፣ ለዘብተኛ የሚያደርግ አይደለም። በርካታ ሰሃቦች ተገለዋል፣ ዴቫስቴቲንግ ሲቹዌሽን ተፈጥሯል። ይሄ ሁኔታ ሆኖ ለመሪ it's not uneasy by the way
እናንተ የሆኑ በሆነ ቦታ የምታስተዳድሩ ሰዎች ሆናችሁ 3 የስታፉ አባላት 3ቱ ጥፋት ቢያጠፉ the same day ጸጉርሽን እንደምትነጪው it's not easy ባይዘው በጣም ከባድ ነው። ከፍተኛ ነገር ውድቀት ተፈጽሞ ሲያበቃ አላህ እንዲላል فبما رحمة من الله لنت لهم በአላህ ረህመት ለነሱ لنت لهم ሊን ታውቃላችሁ وقولوا له قولا لينا ሊን ማለት ከቴምር የበለጠ ለሶፍትነስ ማለት የመልእክተኛው ማንነት ሶፍትነስ ነው። በጣም የሚገርመው ነገር መልእክተኛውን እከተላለሁ የሚሉ አንዳንድ ሰዎች ህይወታቸው ውስጥ የምታየው ጥንካሬ ብቻ ነው፣ ጽንፈኝነት ብቻ ነው። ግን ሊንተ ለሁም ወለው ኩንተ ብትሆን ኖሮ ወለው ኩንተ ፈዘል ገሊዘ ልቀልቢ ይህ ልበ አመለ መጥፎ ማለት ነው። የመጀመሪያው ወለው ኩንተ ፈዘል አመለ መጥፎ ገሊዘ ልቀልቢ ገሊዝ እንደ ብረት የጠነከረ ልብ ገሊዘ ልቀልቢ ልብህ የደረቀ ልብህ በጣም ጠንካራ የሆነ ቢሆን ኖሮ ለንፈዱ ሚን ሐውሊክ ለንፈዱ ሚን ሐውሊክ እንዴት ይበተኑ ነበር ነው። ግን መበተን ምን መሰላችሁ? ብርጭቆ የሚያምር ብርጭቆ ሳሉ እና ስስ ብርጭቆ ነው እና ብርጭቆ ልትጠጡት ማነው ውሃውን ልትጠጡ ብርጭቆውን ስታስተጎዳፋችሁ ሳታችሁ እና ሄደ መሬት ላይ ብርጭቆ ተሰበረ። ሲሰበር ብርጭቆ ለሁለት ለሶስት ነው የሚሰበረው ወይስ በትንትኑ ነው የሚሆነው? ገጥሜ ልጠጣው ብትሉስ አገጣጥም ኢትስ ኢምፖሲብል ነው። ያ ለንፈዱ ሚን ሐውሊክ ማለት ያ ተበትኖ ከዙሪያ ተበትኖ ዳግም መሰብሰብ አይቻልም ነበር። ምን ብትሆን አመለ መጥፎ ልበ ስትሮንግ ብትሆን ኖሮ ፋፉ ዐንሁም አፉ በላቸው። they did a mistake against you ያንተን ስትራቴጂ ነው ያፈረሱት። መጀመሪያ አንተ ይቅር በላቸው። ፋፉ ዐንሁም አይገርማችሁ? መተው ሁሉም አፉ ብለው ይጠይቁሃል አለ አላህ። ደዘር ፋፉ ዐንሁም አፉ በላቸው። ለምን እንደሆነ ታውቃላችሁ? ሁለት ነገር። አንደኛ ሰሃቦቹ ምንም ያጥፉ ምንም ያስፈልጋሉ። ብታምንም ባታምንም ያስፈልጋሉ፣ ይጠቅማሉ፣ ለትውልድ ይደርሳሉ። እኛ ጋራ የደረሰው ኢስላም በእነሱ ምክንያት ነው። ጥፋት ቢያጠፉ የሚጠቅሙ ሰዎች አሉ። መክረን ገጽጸን ወደ መስመር አስገብተን ትውልድ እንዲያሻግሩ ማድረግ የምንችላቸው ሰዎች አሉ። ብዙ ተቃውሞ፣ ክፋት፣ ተንኮል፣ ምቀኝነት፣ ጥላቻ፣ ልበደረቅነት፣ አመለ መጥፎነት መሆኑን የምታውቁት እናንተ አንድ ጥፋት አጥፉ ወይ ጥፋት የሚመስል እንኳን ያንተ የነበረ መልካም ሪከርድ በሙሉ ካንስል ሆኗል። ዴይ ዋን ካንስል ሆኗል። 70 ሰዎች እኮ አስገድሏል። ሐምዛ ሞቷል። በዚህ ሰሃባ ምክንያት እከሌ በለው በሱ ምክንያት ምን ሆነ? ሐምዛ ሞቷል። አላህ ምን አለ? መተው አንድ ባንድ ተሰልፈው አንተን ይቅርታ ይጠይቋል አለ። አንተ ፈአፉ ዐንሁም አፉ ምን ማለት ነው ታውቃላችሁ? የሰሩትን እንዳሰሩ አድርጎ ማሰብ ማለት ነው። ይቅር በላቸው። ይቅር ማለት ብቻ አይደለም። think like they haven't done it what they did ያደረጉት ነገር እንዳላደረጉት አድርገው ቁጠረው። እኛ ጋር ይኸውልህ ጸሎት የሚያረግ ሰው አለ በሳተ ብሎ ጸሎቱ አላህዬ ይሳት ወላሂ ዱዓ የሚያረግ ሰው የቀደርኩ አይደለም የምሬን ነው። ይሳት ባገኘነው ወላሂ አላህ በሰው አፍ ከመግባት ይጠብቃችሁ። በሰው እጅ አላህ ይጣላችሁ። በቃ እንደው ምንም ማጥፉ አላህ እሱ ይታረቃችሁ እንጂ በሰው እጅ በጣም ከባድ። ፈአፉ ዐንሁም ይሄ እኮ በቂ ነው። ሌላ ስራ አለ አላቸው ለመልእክተኛው። ወስተግፊር ለሁም ይቅርታ ትጠይቅላቸዋለህ ከኔ አንተ አፉ ትላቸዋለህ፣ እንደገና ዱዓ ታረጋለህ። ወስተግፊር ለሁም ለነሱ እስትግፋር አድርግላቸው። እጥሉብ እስትግፋር ጠይቅላቸው። ወስተግፊር ለሁም ሌላ ቦታ ላይ ሱረቱ ተውባ ላይ ኮንቴክስቱ ሲያውቁ የተለየ ነው።
ሲያውቁ የተለየ ነው። ሱረቱ ተውባ ላይ ወሰሊ ዐለይሂም ይላል። ወሰሊ ዐለይሂም ማለት በእነሱ ላይ ስገድባቸው ማለት አይደለም። እሺ ዱዓ አድርግላቸው። ወሰሊ ዐለይሂም ኢነ ሰላቱከ ቢማና ያንተ ዱዓ ማለት ነው። ኢነ ሰላቱከ ሰከኑን ለሁም ለእነሱ እርጋታ ነው። ሰሃባ የሚረጋጋው በአንተ ዱዓ ነው ይላል። አጂብ ነው በጣም። ፈዐፉ ዐንሁም ወስተግፊር ለሁም አሁን አፉ ብላቸዋል፣ ልብ ንጹህ ነው፣ እስትግፋር እየጠየክላቸው ነው። በዚህ አብቅቷል የምትል ከሆነ ኖ ኖ ኖ ያ ረሱላህ አላበቃም። ወሻዊሩሁም ፊል አምር ከዚህ በኋላ በምንም አይነት ጉዳይ አማክራቸው። ወሻዊሩሁም ሹራ ወሻዊሩሁም ፊል ምን ማለት ነው? ወሻዊሩሁም ፊል አምር ማለት ባይዘው ሐሳብ አላቸው፣ የነሱን ሐሳብ ተቀበል፣ ሐሳባቸውን ውሰድ። ወሻዊሩሁም ፊል አምር ወሻዊሩሁም ፊል አምር ያ ማለት የሰሃቦቹ ሐሳብ ይጠቅማል ማለት ነው። ግን ማን ነው በመሃላቸው ያለው? ሐሚም ዐይን ሲን ቃፍ ከዛሊከ ዩሒ ኢለይከ ወኢለ ለዚነ ሚን ቀብሊከ አላሁል ዐዚዙል ሐኪም ወሕይ የሚወርድለት ነቢይ ዐለይሂ ሰላቱ ወሰላም። ወሻዊሩሁም ፊል አምር ከዛ ትላንትና እኮ ስህተት ተፈጽመዋል። ትላንት ስህተት ከፈጸመ ጋራ ቁጭ ብለህ እንደገና ሹራ ማድረግ ከባድ ነው በጣም። ሐሳቡን መውሰድ ትላንት ከባድ ነው በጣም። ወሻዊሩሁም ፊል አምር ከዛስ ሐሳብ ሹራ ከወሰደ በኋላ ሹራ የሚመራ አካል ምን መሆን የለበትም መሰለ? ይሄ ሄዚቴት መሆን የለበትም። አንዳንድ ሰዎች አሉ ልወስነው አልወስነው፣ ልክ ይሁን ልክ አልሆን ደግሞ በሳሳት ወስኝ ኖ ኖ ኖ ፈኢን አዘምተ ቁርጥ ያለ ሐሳብ ላይ ከደረስ ሹራው አድርጉ፣ ሐሳቡ ውሰድ ከሁሉም። ፈኢን አዘምተ ፈተወከል አለላህ ቁርጥ ያለ ውሳኔ ላይ ከወሰንክ ዱ ኢት ተወከል አለላህ አላህ ላይ ተወኩል አድርጉና ወሰን። ኢነላህ ዩሂቡል ሙተወኪሊን ባይ ዘ ኤንድ ኦፍ ዘ ዴይ ምንም ያህል ሹራ አድርጋችሁ ምንም ያህል ውሳኔ ወሰናችሁ አውትካሙ ውጤቱ እናንተ ፕሮሲጀሩን ተከተሉ እንጂ አውትካሙ ውጤቱ በእኔ ላይ ተወከል አለላህ። ሹራ እጅግ በጣም ወሳኝ ነገር ነው። ሱረቱ ሹራ የተባለው ለዚህ ነው። ቢናአን አላ ዛሊክ ይህንን ከተረዳም በኋላ የዚህ ፍጹም ተቃራኒ የሆነ ነጅዋ ተብሎ የሚጠራ ነገር አለ። ወደ ሱረቱል ሙጃዲላ ስንመጣ አለም ተራ አነላህ የዕለሙ ማ ፊ ሰማዋት ወማ ፊል አርድ ማ የኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም ሶስት ሰዎች ነጅዋ አያደርጉም አራተኛቸው አላህ ቢሆን እንጂ። ወላ ኸምሰቲን ኢላ ሁወ ሳዲሱን አምስትም አይሆኑም ስድስተኛቸው አላህ ቢሆን እንጂ። ነጅዋ ማለት ይላል ኖታችሁ ላይ ገጽ 19 ነጅዋ ፕራይቬት ኦር ሲክሬት ኮንቨርሴሽን ሚቲንግ፣ ድብቅ ስብሰባ፣ ሚስጥራዊ ስብሰባ ነጅዋ ይባላል። ነጅዋ ማለት ከዋናው ምክክር ወይም ከዋናው ሹራ በኋላ የተወሰኑ ሰዎች ተነጥለው የሚያደርጉት ሚስጥራዊ ስብሰባ። ይኸውላችሁ 20 ሰዎች ስብሰባ እያደረጉ ነው። 20 ናቸው። ሰብሳቢው የሰበሰባቸው ሰው አለ። ስብሰባ እያደረጉ ነው። 20ዎቹም ስብሰባው አለቀ። ስብሰባው ከማለቁ በፊት ግን ስብሰባው ላይ 5ቱ ሰዎች ኮንሰርን አላቸው፣ ጉዳይ አላቸው፣ ማንሳት የሚፈልጉት ጉዳይ አለ። 5 ሰዎች በመሃል ሹራው ላይ ሐሳቡን አላነሱትም። ስብሰባው ካለቀ በኋላ እነዚህ 5 ሰዎች ለብቻቸው ገንጠል ብለው ካፌ ቁጭ ብለው እየጠጡ ነው። አንደኛው ነው የሚጀምረው። እኔ ቅድም አብዱከሪም ያለው ሐሳብ ላይ ሐሳብ መስጠት ፈልጌ ነበር ግን ምናምን ብሎ ይጀምራል። ከዛ ያም ይቀጥላል። 5ቱ ተግባብተዋል። 5ቱ የሚኖራቸው ስብሰባ ከደሙ ንጹህ የሆነ ስብሰባ ይመስላችኋል? የቅድሙ ሹራ ነበር። ሹራ ላይ ከንሰርን ካለ ከንሰርንን ማንሳት ነው። የሚያስጨንቅ የሚያሳስብ ነገር ካለ you know what እኔ ይሄ ነገር ያሳስበኛል እንደዚህ እንደዚህ የኔ እይታ ይሄ ነው ማለት ይችላል። ካንሰር even by the way even positive concern ኖሮህ እንኳን
ፖዚቲቭ ኮንሰርንን ሳታነሳው ሌላ ቦታ ላይ 5 ሆናችሁ 3 ሆናችሁ ተነጠላችሁ ያንን ችግር ካነሳው ፖዚቲቭም እንኳን ቢሆን ልክ አይደለም። ለምን የሚመለከተው ቦታ ላይ አነሳውማ ችግሩ ሊፈታበት የሚችል ቦታ ላይ ወይም ሐሳቡ ይጠቅማል ብለን የምታስብበት ሹራ ላይ ሳታነሳው ቀርቶ ለብቻ በሚደረግ ሚስጥራዊ ስብሰባ ላይ ካነሳው ፖዚቲቭ እንኳን ለምን አይሆንም? አካሄዱ ኔጌቲቭ ነው የሚሆነው። ነጅዋ it's a private meeting, it's a secret conversation after a meeting ነው። ከስብሰባ በኋላ ሌላ ስብሰባ ነጅዋ ይባላል። ስብሰባ የትም ቦታ ተሰብሰቡ ያ ጀማ። ከስብሰባ በኋላ ወደ ቤት ሂጂ፣ ከስብሰባ በኋላ ወደ ቤት። ኢቨን አንዳንድ ጊዜ ሳያስቡት እኮ ነው ጀስት 3 ሆነው ካፌ ገቡና እያወሩ አላሰቡትም እነሱ ግን ዳሪ ነጅዋ። ለምን መሰለሽ? የሆነች ሴት አለች ሐሳብ አይጥምሽም። የሆነ ሰው አለ የሆነ ወንድም አለ ሐሳብ አይጥምህም። በቃ ምንም ማለት አይደለም። it's okay don't bring it to another ነጅዋ። ከመጣስ ያ another ነጅዋ አብዛኛው ጊዜ ይላል የሚወለደው ከድብቅ አጀንዳ ጥላቻ ወይም አመጽ ነው ይላል። ሹራው ላይ የሚደብረን ሰው ሊኖር ይችላል። አንወሻሽ ሁሉ ጊዜ እንትን ማለት የሚደብሩ ሰዎች አለን ማለት it's normal ነው። ግን ፊትና ነው የምትፈጥረው፣ አደጋ ነው የሚፈጠረው። ታውቃላችሁ አብዛኛው ጀማዓ የምሬ ነው የምነግራችሁ አብዛኛው ጀማዓ is born because of ነጅዋ። ብዙ ጀማዓ የተፈጠረው ባይዘው በነጅዋ ምክንያት። የሆኑ ሰዎች ተደብቀው የሚያደርጉት ሚስጥራዊ ስብሰባ ካለ እመነኝ there is something most of the time ማለት ነው። ነጅዋ በዋናው የምክክር ሂደት ውስጥ የተፈጠረ የድብቅ ስብሰባ ነው። በአብዛኛው አሉታዊ መገለጫ ቢኖረውም ወደ በጎነት ሊቀየር ይችላል ይላል። ነጅዋ ሁለት አይነት ነጅዋ አለ። መነሻው ነጅዋ most of the time ኔጌቲቭ ነው። ኔጌቲቭ ነጅዋ አለ። አሁን ቅድም የቀራሁት አያ ማ የኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም ኸይር ነው ሸር ነው? በምን አወቃችሁ ሸር ነው? 3 ናቸው። በምን አወቃችሁ? ምንም አልነገረንም። ጀስት ነጅዋ ብቻ ነው ያለ። ጀስት ፕራይቬት የሆነ ሲክሪሲ ቢሃይንድ ክሎዝ ዶርስ የሚሆን ነገር ነው የነገረን። ሱረቱል ሙጃዲላ ግን ሁለቱንም አይነት የነጅዋ አይነት ታቀርብልናለች። most of the time you are right most of the time ነጅዋ deliberately private communication ነው። ይሄ deliberate የሆነው communication ሌላውን ኤክስክሉድ የሚያደርግ ነው። የሹራው ዓላማ የሹራውን ሐሳብ የነበረውን የሹራን ሐሳብ የሚያጣጥል አመጽ መቀስቀስ መቃወም መሪውን ሊሆን ይችላል፣ አካሄዱን ሊሆን ይችላል። ከዛ በሌሎች ላይ እዛ ጋር ያሉት ነጅዋ የሚያደርጉ ሰዎች ቁጭት ነው የሚያደርባቸው። መጀመሪያ የሚያደርጉት ሹራው ላይ ያሉ ሰዎችን ይበትኗቸዋል። እነሱ ማጥቃት የሚችሉበትን መንገድ ነው የሚፈጥሩት። ዛሬ እነዚህ እንትኖች ከፍ ብለዋል። ሴክሬቲቭ የሆኑ ሚቲንጎች ብዙ ጀማዓ የተፈጠረበት አንዱ ምክንያት ይሄ ነው ብያለሁ። የነበረው ጀማዓ ተቆርሶ ሌላ ጀማ አልተፈጠረም። ሰብ ዲቪዥን ነው የሚፈጥረው ነጅዋ። ሰው ደግሞ እንደምታውቁት ነው ሁሌ በሐሳብ ትራንስፓረንሲ ከሌለ ግልጽነት ላይ የተመሰረተ ኦፕን የሆነ ሹራ ከሌለ እመነኝ ድብቅ የሆኑ ሹራዎች የሚፈጥሩት ብዙ ጀማ ነው ይዞ በሚመጣው ነጅዋ Mm-hmm.